በዓሉ የሰላም የፍቅር የደስታ ያሰባችሁበት የሚሳካበት 2018 አልቆ 2019 መግቢያው ላይ አገራችሁ የምትገቡበት ቤተሰባችሁን የምታገኙበት ያላገባችሁ የምታገቡበት ልጅ ያልወለዳችሁ የምትወልዱበት አመት ይሆንላችሁ። ይሄ በዓል ደግሞ እየተባረከ የፍቅር የደስታ ሀገራችን ሰላም የምትሆንበት ይሄ ጸሎት አገራችን ሰላም ያደርግልን በማለት እንግዲህ ሜሪ በቲክቶክ ብቅ ብላለች ማለት ነው። ሩትዬም እንደዚህ ደግሞ አምሮባት በዓል መስላ መታለች ማለት ነው። ምክንያቱም እሷ ቤተክርስቲያን አብርሃም እና እሷ ቤተክርስቲያን ሄደው አያውቁም። ስለ ሃይማኖታቸውም ምንም የምናውቀው ነገር የለም። ያው ሃይማኖት በነገራችን ላይ የግል ነው፣ የጋራ አይደለም። ግዴታ ሃይማኖታቸውን ያው ሚዲያ ላይ ማውጣት አለባቸው፣ የግል ህይወታቸው ሚዲያ ላይ ማውጣት አለባቸው እያልን ሳይሆን ግን እየማሉ ሲሰሩ አንገታቸው ላይ ሩትዬ ብዙ ጊዜ ማርያምን ብላለች፣ አብርሃም እንደዛው። ግን ሃይማኖታቸው ኦርቶዶክስ ሆኑ ጴንጤ ሆኑ ምንም የታወቀ ነገር የለም። ሩትዬ በመጨረሻም እንግዲህ ማተቧን በጥሳለች። ሜሪዬ ደግሞ በጣም በሃይማኖቷ ጠንካራ፣ ያው ስራ ነው፣ ስራ ካልተሰራ ሰው መኖር አይችልም በነገራችን ላይ። እና ስራውን እየሰራች ነው እንጂ እሷ ምንም ያደረገችው ነገር የለም። ሃይማኖቷን በሃይማኖቷ ድርድር አታውቅም። በዛ ደግሞ ትግሬ ነች እና ትግሬዎቹ ደግሞ በሃይማኖታቸው በጣም ጠንካራዎች ናቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ሜሪዬ ደግሞ እንግዲህ እንደዚህ ዛሬ ወሳና መስላ መታለች ማለት ነው። አምሮባት ቁምጭ ብላ እንግዲህ ያው እና እኔ እንጃ በጣም ደስ ይላል። የምር እንደዚህ ሰውን ማየት በጣም ደስ ይላል። እና ሁል ጊዜ ሲጨፍሩ ታያላችሁ፣ ሁል ጊዜ በቃ ሚዲያ ላይ ማየት አክት ሲያሳዩ ነው ስለምታዩ ይሄ ነገር ስታዩ ሆነ ለእናንተ አዲስ ነገር ነው የሚሆነው። ደስ ያሰኛል ታውቃላችሁ፣ የተለየ ነገር ስለሆነ ማለት ነው። ለማንኛውም የኔ ውዶች ቤተሰብ የሆናችሁ በሙሉ እንኳን አደረሳችሁ ለሆሳዕና በዓል ማለት ነው። ፋሲካም እየደረሰ ነው። እስከዛ ደግሞ እኔ እንጃ ይህ ሳምንት የጸሎት ሳምንት ነው እና ፈጣሪ ሀገራችን ሰላም ያደርግልን። የምር በጣም ነው የሚያስፈራው ያለንበት ሁኔታ።